ኦሪት ዘዳግም ምዕራፍ 29 በሞዓብ ምድረ በዳ የተሰጠ ቃል ኪዳን። እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደረገው ዘንድ ሙሴን ያዘዘው የቃል ኪዳን ቃሎች እነዚህ ናቸው። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በሹሞቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁም ያዩአቸውን ታላላቆች ፈተናዎችን፣ ታላላቆች ተአምራትን እና ድንቆችን አይታችኋል። እግዚአብሔርን ግን ታስተውሉ ዘንድ ልብን፣ ታዩም ዘንድ ዓይንን ትሰሙም ዘንድ ጆሮአችን እስከ ዛሬ ድረስ አልሰጣችሁም። 40 ዓመት በምድረ በዳ መራችሁ፣ ልብሳችሁንም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አልተቀደደም። አምላካችሁ እግዚአብሔር እንደሆነ ታውቁ ዘንድ እዚህ ቦታ እስክትደርሱ ድረስ እንጀራን አልበላችሁም፣ የወይን ጠጅ የሚያሰክረውን መጠጥም አልጠጣችሁም። የሐሴቦን ንጉሥ ሴዎን የባሳንም ንጉሥ ዐግ ሊወጉን ወጡብን። እኛም መታናቸው፣ ምድራቸውንም ወስደን ለሮቤልና ለጋድ ለምናሴም ነገድ እኩሌታ ርስት አድርገን ሰጠናቸው። የምታደርጉት ሁሉ ይከናወንላችሁ ዘንድ የዚህን ቃል ኪዳን ቃሎች ታደርጉ ዘንድ ጠብቁ። ሁላችሁ የነገዶቻችሁ አለቆች፣ ሽማግሌዎቻችሁም፣ ሹሞቻችሁም፣ ጻፎቻችሁም የእስራኤል ወንድ ሁሉ ዛሬ በአምላካችሁ በእግዚአብሔር ፊት ቆማችኋል። ሴቶቻችሁም ልጆቻችሁም ከእንጨት ለቃሚያችሁ እስከ ውሃ ቀጃችሁ በሰፈራችሁ ያለ መጻተኛ ይኸው አምላክህ እግዚአብሔር ከአንተ ጋር ዛሬ በሚያደርገው ቃል ኪዳንና አምላክህ እግዚአብሔር ካንተ ጋር በተማማለው መሐላ ትገባ ዘንድ ነው። ዛሬም ለእርሱ ሕዝብ ያደርግ ዘንድ እርሱም ለአንተ እንደ ተናገረ ለአባቶችህም ለአብርሃምና ለይስሐቅ ለያዕቆብም እንደማለ አምላክ ይሆንልህ ዘንድ ነው። እኔም ይህንን ቃል ኪዳን ይህንን መሐላ የማደርገው ከእናንተ ጋር ብቻም አይደለም፣ ነገር ግን ዛሬ በአምላካችሁ በእግዚአብሔር ፊት ከእኛ ጋር በዚህ ከሚቆም ሰው ጋር ዛሬም ከእኛ ጋር በዚህ ከሌለ ሰው ጋር ነው እንጂ። ነገር ግን እኛ በግብፅ ምድር እንደ ተቀመጥን በመካከላቸውም ባለፋችሁባቸው አሕዛብ መካከል እንዳለፍን አውቃችኋልና ርኩስነታቸውንም በእነርሱ ዘንድ የነበሩትንም የእንጨትና የድንጋይ የብርና የወርቅ ጣዖቶቻችሁን አይታችኋልና ሄዶ የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላካችሁ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኑርባችሁ። ሐሞትና ሬትም የሚያበቅል ሥር አይሁንባችሁ። የዚህንም እርግማን ቃሎች በሰማችሁ ጊዜ በልቡ ይህን በልቤ ስንፍና በማድረግ ሄጃለሁና ይቅር በለኝ የሚል ቢኖር የበደለኛ ፍዳ ካልበደለ ጋር እንዳይተካከል የእግዚአብሔር ቁጣ ቅንዓቱም በዚያው ሰው ላይ ይነዳል እንጂ እግዚአብሔር ይቅርታ አያደርግለትም። በዚህም መጽሐፍ የተጻፈው እርግማን ሁላ በላዩ ይኖራል። እግዚአብሔርም ስሙን ከሰማይ በታች ይደመስሰዋል። እግዚአብሔርም በዚህ ሕግ መጽሐፍ እንደ ተጻፈው እንደ ቃል ኪዳኑ እርግማን ሁሉ ከእስራኤል ነገዶች ሁሉ ለጥፋት ይለየዋል። ከዚያ በኋላ የሚነሣ ትውልድ ከእናንተም በኋላ የሚሆኑ ልጆቻችሁ ከሩቅ አገር የሚመጣ እንግዳ የዚችን ሀገር መቅሰፍት እግዚአብሔርም በላዩዋ የላከውን ሥቃይዋን ምድርም በሁለንተናዋ ዲንና ጨው መቃጠልም እንደሆነባት
እንዳይዘራባትም እንዳታበቅልም ማናቸውም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣውና በመዓቱ እንደገለጠባቸው እንደ ሶዶምና ገሞራ እንደ አዳምና እንደ ሲባዮ እንደ ሆነች ባዩ ጊዜ አሕዛብ ሁሉ እግዚአብሔር በዚች ምድር ስለምን እንደዚህ አደረገ? ይህስ የቁጣው ታላቅ መቅሰፍት ምንድነው? ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብፅ ምድር ባወጣቸው ጊዜ ከአባቶቻቸው ጋር ያደረገውን ቃል ኪዳን ስለተዉ ሄደውም የማያውቋቸውንና የማይጠቅሟቸውን ሌሎችን አማልክት ስላመለኩና ስለሰገዱላቸው፣ ስለዚህ በዚህ የሕግ መጽሐፍ የተጻፈውን መርገም ሁሉ ያመጣባቸው ዘንድ የእግዚአብሔር ቁጣ በዚህች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቁጣና በመቅሰፍት በታላቅ መዓት ከምድራቸው ነቀላቸው፣ ወደ ሌላም ምድር ጣላቸው። ምስጢሩ ለአምላካችን ለእግዚአብሔር ነው የተገለጠው። ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛና ለልጆቻችን ለዘለዓለም ነው።